ሰላም ለእናንተም ተመልካቾቻችን እንደምን ከረማችሁ። ይህ የካውንስሉ ድምፅ ሳምንታዊ ቴሌቪዥን ዝግጅታችን ነው። ሰዓቱን ጠብቀን እንደገና መልሰን ተገናኝተናል። በዚህ በካውንስሉ ድምፅ ሳምንታዊ ቴሌቪዥን ዝግጅታችን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዙሪያ የሚገኙ አብያተ እምነቶች ወይም ደግሞ የአባል ቤተ እምነቶችና እንደዚሁም ሚኒስትሮችን በተመለከተ የተለያዩ አካላትን እያቀረብን ጥያቄያቸውን የእናንተን ጥያቄ መልስ እንዲያገኙ እያደረግን እንገኛለን። በዚህም እንግዲህ ባለፉት ፕሮግራሞቻችን ከአዲስ አበባ ውጭም በካውንስሉ መዋቅር የሚገኝባቸውን ባህር ዳር፣ ጋምቤላ፣ አሶሳ የመሳሰሉ ቦታዎች እንደዚህ እየሄድን እዛ ያለውን እንቅስቃሴ ለእናንተ ስናደርስ ቆይተናል። አዲስ የካውንስሉ ምርጫ ከተደረገ በኋላ እና አዳዲስ አመራሮች ወደ ፊት ከመጡ በኋላ እንግዲህ ለመጀመሪያ ጊዜ ቃለ ምልልስ ሊሰጡን የካውንስሉ ጠቅላይ ጸሐፊ በመሆን የተመረጡትን ከዛም በፊት እንግዲህ የጽህፈት ቤት ኃላፊ በመሆን ከምስረታው ጀምሮ ካውንስሉን ሲያገለግሉ የቆዩትን ፓስተር ጌትነት ለማን ይዤላችሁ ቀርቤያለሁ። ፓስተር ጌትነት ለማ እንግዲህ በጣም ያው የተለመደ የካውንስሉ ድምፅ እንግዲህ በጣም ተባባሪ ነውና በጣም የማመሰግነው እንደገና ዛሬ እንግዲህ ስለሆነ መልካም አመሰግናለሁ። እንግዲህ ምርጫው ከተደረገ በኋላ እንግዲህ በምርጫው ወቅት በጣም በከፍተኛ ድምፅ ነው እንግዲህ ኃላፊነት የተሰጠውትና ይሄ አብዛኛው አብያተ እምነቶች ወይም ደግሞ የአባል ቤተ እምነቶች ለእርሶ ድምፅ መስጠታቸው ለእርሶ ምን እንድምታ አለው በሚል ጥያቄ ልጀምር። ታንኪዩ ተስፍሽ። ሁል ጊዜ እንደምለው የኢቫንጀሊካል ቴሌቪዥን በየጊዜው የካውንስሉና የአባላቱን ተግባራት አገልግሎት በሀገር ውስጥና በመላው ዓለም ለሚገኙ የወንጌል አማኝነት ተከታዮች ድምፁን እያደረሰ ስላለ ለሚዲያው ባለሙያዎች ሁሉ ምስጋናዬን ማቅረብ ፈልጋለሁ። እንግዲህ ያው እኛ ውስጥ እያገለገልን የቆየን ሰዎች እንደመሆናችን መጠን ከሰዎች ጋራ ትውውቅ ይኖርሃል። ያው ምርጫ አገልግሎት፣ ምርጫ ስራ እነዚህ አብሮ ተያዙ ናቸው። ያው ሰው የሚያውቀውን ሰው ነው ይመርጠው። ስራህን ሲያውቅ፣ ተግባርህን ሲያውቅ፣ አገልግሎትህን ሲያውቅ አንተ ላይ ትረስት ሲያደርግ ድምፅ ይሰጥሃል። ሌላ ምንም ዲፊኒሽን የለውም። በእኛ በኩል ግን የበለጠ መስራት፣ የበለጠ መትጋት፣ የበለጠ ታማኝ መሆን፣ የበለጠ ማቀድ፣ የበለጠ ፕሮግሬሲቭ የሆኑ ስራዎችን ማከናወንና የመጀመሪያ ለዚህ አገልግሎት እድል ለሰጠን ለእግዚአብሔር የሚፈለገውን ያክል ሮጦ ሰርቶ አገልግሎ ሐሳቡን መፈጸም ነው እግዚአብሔር። ሁለተኛ ደግሞ ሊያገለግል ይችላል ብሎ አምኖ ለመረጠው ህዝብ ደግሞ ታማኝ ነው ማገልገልና ለዛውም ለአማኙ ለሀገርም ሚዛናዊ ሆኖ ተቋሙ መሄድ ወደሚገባው አቅጣጫ እና መድረስ ወደሚገባው ከፍታ ለማድረስ ከቀደም ይልቅ የበለጠ መስራት እንደሚጠበቅብን ነው ለኔ ያለው መልእክት ማለት ነው። በታመንነው ልክ መታመን፣ በተሰጠን ኃላፊነት ልክ ተግተን ሰርተን ውጤት ማስመዝገብ ያስፈልጋል ማለት ነው። ለዚህ ደግሞ እንኳን ደስ አላችሁ ያላችሁን ሁላችሁ እግዚአብሔር ይርዳችሁ፣ ከጎናችሁ ነን እንድትሉን ደግሞ መልእክት አለኝ ማለት ነው። አዎ እንግዲህ በዚህ አጋጣሚ እኛም እግዚአብሔር ይርዳችሁ ይርዳናችሁም ስላልን ይርዳን ማለት እፈልጋለሁ። ልክ ነው፣ ትክክለኛ መልእክት ነው። ወደ ቀጣይ ጥያቄ ከመሄድ በፊት ግን በምርጫው ላይ አንዳንድ ብዥታዎች ስለነበሩ እነሱን ያጠራን ብንሄድ ጥሩ ነው። ምክንያቱም የካውንስሉ መተዳደሪያ ደንብ በፊት የነበረውና በመሀል ደግሞ ተሻሽሎ ነበርና አዲሱ መተዳደሪያ ደንብ መሰረት አሁን የተመረጡት የቦታ ሽግሽግ ነው እንጂ ቦታ ሽግሽግ ሳይሆን የስም ለውጥ ነው እንጂ ኃላፊነታቸው በዛው ነው የቀጠለው የሚልም ደግሞ አለ። ለምሳሌ ጠቅላይ ጸሐፊ የሆኑት በፊት የጽህፈት ቤት ኃላፊ የተባለውን ቦታ ጠቅላይ ጸሐፊ የሚሆን ፕሬዚዳንት ሆኖ ሙሉ ጊዜ መጣ የሚል ብዙዎቹን ይህንን ጥያቄ ወደ እኔ ጠይቀዋልና የመዋቅር ለውጥ አለ ወይስ እንዴት ነው? እነማን ናቸው ጠየቁት? እሺ እንግዲህ በመተዳደሪያ ደንቡ መሰረት ከተቀመጠው ውጪ የአሰራር ለውጥ፣ የመዋቅር ለውጥ አልተደረገም፣ ሊደረግም አይችልም። ያው አንድን ተቋም እንደ ተቋም የሚመራው ደንብ ነው።
ተቋሙ የአሰራር ለውጥ ማድረግ ሲፈልግ አስቀድሞ ደንብ ነው የሚያሻሽለው። አሁን የተሻሻለ ደንብ የለም። የተሻሻለው የመጀመሪያ ደንብ ነው። ለመጀመሪያ ጊዜ የተሻሻለ ደንብ አለ። በዛ መሰረት ነው የተመረጡት ፕሬዝዳንትም፣ ምክትል ፕሬዝዳንቶችም፣ ጠቅላይ ጸሐፊውም፣ ስራ አስፈጻሚዎችም፣ ቦርድ አባላትም የተሰጣቸውን ተግባራዊ ኃላፊነት የሚወጡት በዛው ደንብ መሰረት ይሆናል ማለት ነው። ከዚህ ውጭ ያለ አሰራር የለም። ያው ሰው አንዳንድ ጊዜ ሊሆን ይችላል የሚል የራሱን ህሳቤ ነው የሚያወራው። የተሻሻለ ደንብ አለ። የመጀመሪያ ጊዜ ተሻሻለ አለ። ገና ተሻሽሎ 1 ዓመቱ ነው ደንቡ ከተሻሻለ። በዛ ደንብ መሰረት ነው የምናከናውነው ማለት ነው። የተከናወነው ምርጫም የተከናወነው በዛ ነው። ከዚህ በኋላ ስራ የሚሰራው በዛው መሰረት። በጣም ነው የማመሰግነው። ወደ ቀጣዩ ጥያቄ ሳልፍ እንግዲህ አዳዲስ አመራሮች ወደ አዳዲስ ቦታዎች መጥታችኋልና በእርሶ አመራር ዘመን እንግዲህ እርሶን አዲስ ማለት ይከብዳል። ምክንያቱም ካውንስሉ ሲመሰረት ጀምሮ ከመሰረቱ ስለሚያውቁት ችግሩንም ውጣ ውረዱንም ያውቁታልና አሁን ባለውት በዚህ አሁን በተቀመጡበት ቦታ ምን ለውጥ እንጠብቅ? ህዝቡ ምን ይጠብቅ ከእርሶ? መልካም እንግዲህ የመጀመሪያው እኛ እንደ መሪ አንድ መሪ ይጸልያል፣ ውሳኔ ሰጪ ከሆኑ አካላት ጋር በጋራ በመሆን ያቅዳል። አቅዶ ደግሞ ያው ለትግበራው ይንቀሳቀሳል ማለት ነው። የካውንስሉ በተሻሻለው መተዳደሪያ ደንብ ላይ የተሰጡን ኃላፊነቶች አሉ። ካውንስሉ እንዲሰራቸው የሚፈለግና የሚጠበቀው ውጤትም አለ። ከዚህ ባሻገር የ5 ዓመት ስትራቴጂ ፕላን አጽድቋል ካውንስሉ። በቅርቡም ከ1 ሳምንት ውስጥ እንደዚሁ የ1 ዓመቱንም እቅድ አጽድቋል። በስትራቴጂ ፕላን ውስጥ ያስቀመጥናቸው 3 ፒላሮች አሉ። 6 ፕራዮሪቲስ አሉ። እነዛ ላይ ነው ትኩረት የምናደርገው። ካለፈው የተማርናቸው ካለፈው ያረምናቸው በጣም በርካታ ነገሮች አሉ። ለምሳሌ አንዱ ካውንስሉ የቤተ እምነት ስራዎች ላይ አያተኩርም። የቤተ እምነትን ስራ ቤተ እምነት ይሰራል። የአብያተ ክርስቲያናትን ስራ አብያተ ክርስቲያናቶች ይሰሩታል። የሚኒስትሮችን ስራ ሚኒስትሮች ይሰራሉ። ካውንስሉ እንደ ካውንስል በአዋጅ የተቋቋመለት ዓላማ አለ እና ደግሞ መተዳደሪያ ደንቡ ላይ የተቀመጠለት ዓላማ አለ። እዛ ላይ ፎከስ አድርጎ ይሰራል ማለት ነው። በዚሁ መሰረት 3ቱ ፒላሮች የመጀመሪያው አንዱ ሌጋል ኢንስቲትዩሽናል ፋውንዴሽን ላይ ነው የምንሰራው። ያው እንደሚታወቀው ይሄ የተቋማችን ትልቁ አሰራር የህግ የምዝገባ ሌጋል ኤክሰለንሲ ስራዎች ይበዙታል እና እዛ ላይ ከምዝገባ ጋራ ከህግ ጋራ ከአባላት መፍት ጋር የተገናኙ ሰፋ ያሉ ስራዎች አሉን ማለት ነው። ሁለተኛው እንደሚታወቀው ኮሌክቲቭ ቮይስ መሆን፣ ለአባላቱ ድምፅ በመሆን የጋራ ድምፅ ሆኖ የአባላቱን ድምፅ በማሰማት ሀገራዊና ዓለም አቀፋዊ የተቋም ገጽታ ግንባታን በማጉላት ረገድ ሁለተኛ ፒላራችን ነው። ሶስተኛው ፒላር ካፓሲቲ ላይ ነው የምንሰራው። ካፓሲቲ ላይ እንሰራለን። እንግዲህ በጣም ዝርዝር ነገሮች አሏቸው። እነዚህ ፒላሮች ናቸው። ምናልባት ከፒላሮቹ ጋር የተናበቡ ቅድም እንዳልኩት ሌጋል አምብሬላ ኤክሰለንሲ የመጀመሪያው አንዱ ፕራዮሪቲ የምንሰጠው ነው። እዛ ላይ ባለፉት 7 ዓመታት እንዴት ነበር የመጣ ነው? በህገ መንግስቱ የተቀመጡ የሃይማኖትና እምነት ነጻነት ጉዳዮች አሉ። ከዛ ተነስተን ደንብ አዘጋጅተናል። ከዛ ተነስተን ደግሞ አዋጁ አለ። አዋጅ ቁጥር 1208 እዛ ላይ በጣም የነጠሩና የጠሩ ስራዎች ያስፈልጋሉ ማለት ነው። ከምዝገባ ጋር ተያይዞ ከዚህ ቀደም ካውንስሉ ከመቋቋሙ በፊት በተለያዩ የመንግስታዊ ተቋማት ምዝገባ ያደረጉ ወደ ስራ እስካሁን ያልገቡ ፍቃድ ብቻ ይዘው የተቀመጡ ወደኛም ያልመጡ
ነገር ግን በየቦታው በየሀገሩ በየክፍለ ሀገሩ በየዞኑ በየወረዳው ያሉ ታች ያሉ የኛ መዋቅሮችም ጥረት እያደረጉ ያለበት ሁኔታ አለ። እነሱን ወደ ህጋዊ ሰውነት የማምጣት የማስተማር የማሰልጠን የማብቃት ተቋማዊ ይዘት እንዲኖራቸው የመርዳት ስራዎችን ይሄ ከምዝገባ ጋር ተያይዘው የሚነሱ ጥያቄዎችን የመመለስ ደንብና መስፈርት ደግሞ አሟልተው የመጡት አፋጣኝ ምላሽ የሚያገኙበትን እና ተቋማዊ ይዘት በአጠቃላይ ተቋማዊ ይዘት እንዲኖራቸው ከዛ አንጻር በጣም ሰፋ ያሉ ስራዎችን እንሰራለን ብለን እናስባለን። በጣም በርካታ አስተያየቶችን ሀሳቦችን ሰብስበና ሁለተኛው ዲቨሎፕመንት ፖሊሲ ላይ እንሰራለን። እዛ ላይ ያው በጣም ሰፋ ያሉ ስራዎች አሉን። የተጀመሩ ስራዎች አሉን። በአጭሩ የተጀመሩ ስራዎች አሉን። ከፖሊሲ አንጻር ከዲቨሎፕመንት አንጻር የተጀመሩ ስራዎች አሉን። እዛ ላይ በጣም ጠንከር አድርገን እሱን እኛን የሚመለከቱ ስራዎችን አባሎቻችንን በማስተባበር እንሰራለን። ሌላው ሶስተኛው የራይትስ ፕሮቴክሽን ላይ እንሰራለን። ያው እንደሚታወቀው ምዕመኖቻችን አባሎቻችን በየጊዜው የሚያነሱት ከዚህ ከራይት ፕሮቴክሽን ጋር ተያይዞ ፕሮቴክት መደረግ ይፈልጋሉ አባሎቻችን። በየአካባቢው ስደት አለ። አሁንም አንዳንድ ቦታ ላይ ይሄ መንግስት ነው ብለህ ማትወስደው ግን ታች ባለው የመንግስት መዋቅር አማካኝነት ምዕመኖቻችን ላይ ቤተ እምነቶቻችን ላይ በየጊዜው የሚደርሱ ያልተገባና ህግ የማይፈቅደው ህግ የማይደግፈው አንዳንድ ክስተቶች አሉ። እነዛ ላይ ካውንስሉ ሰፋ አድርጎ ይሰራል። ነው በጥቂቱ እንደዚሁ ለማንሳት ያህል እንኳን ካውንስሉ ያው ያልተገባን ነገር ለአባላቱ አይጠይቁም፣ አባላትም ያልተገባቸውን ነገር አይጠይቁም። ነገር ግን ለሌላው የሃይማኖት ተቋም የተገባ ከሆነ የምንጠይቀው ጥያቄ እኛም እንደ ሃይማኖት ተቋም ያ ነገር ይመለከተናል ማለት ነው። ኖርማል እንደዚህ ስጠይቅ የስርዓተ አምልኮ ማስፈጸሚያ፣ የመካነ መቃብር ስፍራ በየጊዜው የሚነሱ ያልተመለሱ ጥያቄዎች፣ በየመንግስት ተቋማቱ የሚሰጡት አገልግሎቶች፣ በየመንግስት ተቋማቱ በታችኛው እርከን አካባቢ ያሉ አንዳንድ ክፍተቶች በየጊዜው ወደኛ ይመጡ በርካታ ደብዳቤዎች አሉ። የፌዴራል መንግስት ወርታች ደብዳቤ ልካል። ክልል አካባቢ ሁሉም ጋር ማለት አልችልም፣ ግን አሁንም ውጥረት አለ። ፈጣን ምላሽ የለም፣ በጎ ምላሽ የለም። ልታገኛቸው አትችልም ባለስልጣናቱን እና እንደዚህ አይነት ነገሮች አሉ። ይሄ የሃይማኖት እኩልነት አካባቢ ላይ ወንጌል አማኙ እንደ አንድ ወንጌል አማኝ ህግ የሚፈቅድለትን በዛ ልክ ሊከበር ሊሰማ ሊደመጥ ይገባል የሚለው ሐሳብ ላይ በጣም ጠንከር ያለው ስራዎችን የምንሰራ ይሆናል ማለት ነው። ሌላ ሊደርሺፕ ኤንድ ኢንስቲትዩሽናል ካፓሲቲ ላይ በጣም ሰፋ አድርገን እንሰራለን። እሱን ያው ከአባል ቤተ እምነት ጋር ነው አብረን የምንሰራው። ሌላው ኔትወርክ ዲቨሎፕመንት ላይ በጣም እንሰራለን ማለት ነው። እንግዲህ እነዚህ የመሳሰሉ ነገሮች እነዚህ እንደ ፕራዮሪቲ የተቀመጡ ናቸው። በእያንዳንዳቸው ዝርዝር ስራዎች አሉ። ከሚዲያ አንጻር የሚሰሩ አሉ። ከሴቶች አንጻር፣ በወጣቶች አንጻር፣ ከአስተምህሮ አንጻር የሚሰሩ በርካታ ስራዎች አሉ። ያው እንደሚታወቀው ያንተም ቀጣይ ጥያቄ ሲሆነው ብዬ ጠብቃለሁ። ብዙውን ጊዜ ካውንስሉ የሚወቀስባቸው ከዚህ ከአስተምህሮና ልምምድ ጋር የተገናኙ በጣም ሰፊ ስራዎች አሉብን። እዛ ላይ የተደበላለቀ ነገር አለ። ከዚህ ከማህበራዊ ሚዲያ አጠቃቀም ጋር ተያይዞ ካውንስሉ ለምን ዝም አለ የሚል በጣም ከፍተኛ አባላት ጥያቄ አለ። እዛ ጋር እንግዲህ የመመካከር የማስተማር የማሰልጠን ለሚመለከታቸው ሰዎች ተገቢውን መረጃ በጊዜው የመስጠት ትልቁ ችግር ሰዎች ተገቢውን ነገር በተገቢው ሰዓትና ከተገቢው ሰው ካልሰሙ የሰሙት ነገር ሁሉ እውነት ይመስላቸዋል። በእርግጠኝነት ስለዚህ ተቋም ሚዲያ ላይ አንዳንድ ጊዜ የሚነገሩ ነገሮችን ሰዎች ሼር አድርገው ነው እንደ አጋጣሚ ነው የምናየው። ስናይ አብዛኛው የዳቦ ስም ሆኖ እናገኘዋለን ማለት ነው።
ለዚህ ነው ምላሽ የማንሰጠው የመንደር ወሬ ስለሆነ ነውና እነዚህ ነገሮችን የማጥራት በተገቢው ሰዓት የሚመለከታቸው የተቋሙ ኃላፊዎች በየጊዜው ትክክለኛ መረጃ ለሰዎች ቢያደርሱ ዛሬ እንደ ጠላት የሚያዩን ሰዎች እኛም ደግሞ ኔጋቲቭ ነገር ለነሱ ያለን ሰዎች አብረው የሚሰሩ አብረው የሚቆሙ አብረው የሚተባበሩ ናቸው ብዬ አስባለሁ። እንግዲህ እነዚህንና መሰል ስራዎች በቀጣይ ሰፋ አድርገን እንሰራለን። እንደተባለው አሁን ኤክስፒሪያንሱ አለ፣ የ7 ዓመት ኤክስፒሪያንስ አለ። ተቋሙ ከተመሰረተ 7 ዓመት ነው ነገራችን ላይ። ስለዚህ ያንን ማዕከል ማድረግ እየጸለይን እየተመካከርን አባል ቤተ እምነቶቻችንን በልኩ በመጠኑ እያስተባበርን ኢንቮልቭ እያደረግናቸው የባለቤትነት ስሜት እንዲሰማቸው እያደረግን ተያይዘን በጣም በርከት ያሉ አዳዲስ ስራዎችን እንሰራለን። ሀገራዊ ስራዎች አሉ፣ ዓለም አቀፋዊ ስራዎች አሉ። ከአቻ ተቋማት ጋር የምንሰራቸው በጣም ዘርፈ ብዙ ስራዎች አሉ። በተለይ በወጣቱ ረገድ ምንም አልተነካም፣ ስራ ገና አልጀመርንም። ወጣቶቻችን አቅም ያላቸው ወጣቶች አሉ። ነገ ሀገር ተረካቢ ጤናማ ሰላማዊ ዜጋ ሀገሩን የሚወድ ለሀገሩ ቫልዩ ያላቸው ስራዎችን ተግባራትን ማከናወን የሚችል ወጣት ከማፍራት አንጻር ቤተ እምነቶቻችንም አገልጋዮቻችንም ሁሉም እንደው በአሸዋ ላይ የተመሰረተ ህይወት እንዳይኖርና ሁሉም ሰው የእግዚአብሔርን ቃል መርህ ያደረገ ተቋማዊ ይዘት ያላቸውን አሰራሮች በመስራት ረገድ በሚቀጥሉት 5 ዓመታት ውስጥ ሰፋ ያሉ ስራዎችን ለመስራት አቅደናል። ለዚህ ደግሞ እንግዲህ የህዝባችንን ጸሎት፣ ምክር፣ ድጋፍ እንፈልጋለን ማለት ነው። በጣም ጥሩ። እንግዲህ ወደ ሌላው ጥያቄ ከመሄድ በፊት ግን በዚህ አሁን እርስዎ ከ5 ዓመት መሪ ዕቅድ ብለው ወይም ከያዛችሁት ስትራቴጂክ ፕላን አንጻር የመዋቅርን በየክልል ያለ ለምሳሌ ከአዲስ አበባም ውጪ እንደዚሁም ከኢትዮጵያም ውጪ መዋቅሩን ለማስፋት በጣም ብዙ ጥረት አድርጓል እና እንግዲህ ቅድም መግቢያ ላይ እንደተናገርኩት አንዳንድ ቦታዎች ሄደን አይተናል እና ያየነው ቦታ ላይ ምንድነው ይሄ ሄድ ኦፊስ ላይ ያለው መዋቅር የዛ ተምሳሌት የሆነ ደግሞ በየቦታው ያስፈልጋል። ይሄ ጥረት አለብን እያሉ ነው እና በአሁን በየቦታው ያሉት መዋቅሮችን በማጠናከር ደረጃ ምን ሊሰሩ አስበዋል? መልካም። አንዱ ሰፋ አድርገን የምንሰራው መዋቅሮቻችን ላይ ነው። ተቋምን ተቋም የሚያሰኘው ተቋማዊ አደረጃጀት ሲኖር ነው። ጠንካራ መዋቅር መኖር አለበት አንድ ተቋም። ከዚህ የተነሳ እንግዲህ ባለፉት ዓመታት በብዙ ነገር ውስጥ ያለፍንበትም ዓመት ነው። በየስፍራው ቢሮዎችን ከፍተናል። የማጠናከር ስራዎች ግን በሰፊው ይቀራሉ። እዛ ላይ በዚህኛው 5 ዓመት ደግሞ ክልሎች የራሳቸው ቦታ የስልጠና ማዕከላት እንዲኖራቸው፣ የክልል መንግስታት ደግሞ ለዛ ቦታ እንዲሰጧቸው፣ በጋራ እንዲሰሩ፣ በጋራ እንዲጸልዩ፣ በጋራ እንዲመካከሩ የሚያደርጉ ስርዓቶችን እንዘረጋለን። ለዛ ፕላን አድርገናል። በዚህ አጋጣሚ ግን ለካውንስሉ የክልል እና የዞን መዋቅሮች ማስተላለፈው መልእክት ዋና ጽሕፈት ቤትን ብቻ መጠበቅ ተገቢ ነው ብዬ አላምነው። ራሳቸውን መንቀሳቀስ አለባቸው። እኛ እንዴት እንደሚሰሩ እንዴት ማድረግ እንዳለባቸው ድጋፍ ካደረግን፣ ካሰለጠልናቸው፣ አቅጣጫ ካሳየናቸው፣ አቅራቢያ ካለው የሚመለከታቸው አካላት ጋር እነሱን ካገናኘ እንዴት መስራት እንደሚችሉ ህብረትን እንዲፈጥሩ ካደረግን ሪሶርሱ እነሱ ጋር ነው ያለው። አንዳንድ ጊዜ ክልሉ ዋና ጽሕፈት ቤት ታች ሂደው ቦታ ገዝቶ ቢሮ ከፍቶ ኮምፒውተር ገዝቶ ስራ ጀምሩ እንዲላቸው ጠብቀው ከሆነ እሱ አሰራር ብዙ አያስኬድም። ጥበቃውም ትክክለኛ አይደለም። ክልል እዛ ያለውን ህዝብ አስተባብሮ እዛ ያለውን ሀብት አስተባብሮ በክልል ደረጃ የሙሉ ጊዜ አሁን ለምሳሌ የሙሉ ጊዜ አስተባባሪ ቀጠረዋል። የሲዳማ ክልል አሁን በቅርቡ ለጉብኝት ሄደናል። ቢሮአቸውንም አይተናል። አስተባባሪ ቀጥረዋል። ደሞዝ ተክለዋል። ሞቢላይዝ ያደረጉን ያሉት ሐዋሳ ከተማ ላይ እየሰሩን ያሉት። በዚህ አጋጣሚ ትልቅ ምስጋና አለኝ። ሌሎችን ክልሎች በዛ መንገድ አሁን ስለምንሄድ ስለምንጎበኛቸው እዛም አካባቢ ያለውን ስራ ስለምንመለከት ሁሉም ክልል በዚህ ልክ ሊንቀሳቀስ ይገባል ማለት ነው።
ክልሉ በዚህ ልክ ከተንቀሳቀሰ ዞኖች ይንቀሳቀሳሉ። ለምሳሌ ክልልና ዞን ብቻ አይደለም፣ የከተማ መስተዳድሮችም በተለይ በየክልል ከተማ ያሉ በክልልና በዞን ከተማ ያሉ በጣም ትኩረት የሚደረግባቸው ናቸው። ከፍተኛ ቁጥር ያላቸው የወንጌል አማኝ ቤተ እምነትም ያለባቸው መዋቅሮች እንደመሆናቸው መጠን ዋና ጽሕፈት ቤትን መጠበቅ የለባቸውም፣ ክልልም መጠበቅ የለባቸውም። ክልል ራሱን ያደራጃል፣ ዞንም ሞባላይዝ አድርጎ ያደራጃል። ይህን መስራት ካልቻለ ክልል ላይ መሪ ነው መቀመጡ ምን ጥቅም አለው? ከላይ ፈሰስ ተልኮለት እንደ መንግስት በጀት ከፌዴራል ወደ ክልል እንደዚህ የሚላክ በጀት የለም እኛ ጋር። እዛው ያለውን ህዝብ አስተባብሮ እዛው ያለውን ሪሶርስ አቀናጅቶ ቢሮ የመክፈት የማሰልጠን የማስተባበር የማደራጀት ኃላፊነት ታች ያለው አካል ነው። የኛ ኃላፊነት ምንድነው? ኢቫሉዌት የማድረግ ስልጠና የመስጠት አቅጣጫ የመስጠት ደንቦችን መመሪያዎችን ተግባራዊ እንዲያደርጉ የመርዳት ስራ እንሰራለን ማለት ነው። በእኛ በኩል የሚጠበቅብን እናደርጋለን። ክልሎች አሁን እንቅስቃሴ ጀምረዋል። እኛም በሁሉም ክልል እንንቀሳቀሳለን። ፕሮግራም ይዘናል። በዛ ልክ እያየን መደገፍ በሚፈልጉት የሀሳብ ድጋፍ እንሰጣቸዋለን ማለት ነው። ስልጠናዎች በተከታታይ የተሰጠን ያለ ነው። አሁንም ከክልሎች ጋር የምንገናኝበት ፕላትፎርም አዘጋጅተናል። በዛ መሰረት አብረን ተያይዘን እንሰራለን ማለት ነው። በጣም ጥሩ። እንግዲህ አሁን ያነሱትን ለሌላው ምሳሌ እንዲሆን እዚሁ በኢቫንጀሊካል ቴሌቪዥን ወደ እነሱ እናደርስ ይሆናል። ቦታው ሄደን እንጎበኛቸዋለን። በጣም ጥሩ ነው። ስለ መብት በኋላ ቆየት ብለን እናነሳለን፣ ብዙ ጥያቄዎች ስለተነሱ ማለት ነው። ከዛ በፊት ግን በተደጋጋሚ የሚጠየቅ ጥያቄ አስተምሮ ላይና ልምምድ ላይ የሚነሱ ጥያቄዎች ናቸው። ካውንስል አንድ ላይ ሰብስቦ በአንድ አይን እንድንታይ አድርጎናል። ነገር ግን አሁን እነዚህ ሰዎች በፊት ተቀጡም የተባሉት እንደዚህ ማስጠንቀቂያ ተሰጣቸውም የተባሉት ያንኑ ልምምዳቸውን በቴሌቪዥን ሳይቀር እያስተላለፉ ነው እና ከእነሱ ጋር አንድ ላይ ተጨፍልቀን መታየታችን ይሄ በጣም አሳሳቢ ሆኖብናል። ህዝባችንም እየተበዘበዘ ነው። አስተምሮ ላይና ልምምዶች ላይ የሳቱትን ምን ለማድረግ አስባችኋል? በዚህ አቅጣጫ ምንድን ነው ያለው? መልካም ተስፍሽ፣ እንግዲህ ያው የጥያቄ ብዙ ሰዎች ጥያቄ ነው። በየስፍራውም ስንሄድ ይነሳል። ብዙውን ጊዜ እኛም የካውንስሉ መሪዎች ብዙ ጊዜ የምንወቀስበት ነው። የወንጌል አማኙንም ኢሜጅ ገጽታ የሚያበላሹ ናቸው። ከዛ በፊት ከዚህ ቀደም ያልኩትን ጥቂት ነገር ልናገርና ወደዚህ ይገባሉ። ወንጌል አማኝ ማለት ለቃሉ የተገዛ ባለፉት ከ100 ዓመታት በላይ በኢትዮጵያ ውስጥ ታሪክ ያለው እግዚአብሔርን ቃል መርህ አድርጎ የሚመራ ጤናማ ማህበረሰብ ነው ወንጌል አማኝ። በህይወትም በአስተምህሮም በልምምድም የእግዚአብሔር ቃል ላይ ከተጻፈው ውጪ አንቀበልም ነው ብሎ የመጣ ማህበረሰብ ነው። ይሄ ወንጌል የመጣበት መንገድ ነው። አሁን ላይ ካውንስሉ ከመመስረቱ በፊት ነው፣ ከመቋቋሙ በፊት ይሄንን በደንብ መታወቅ አለበት። ከመቋቋሙ በፊት ይሄ የዘይትና የውሃ ሽያጭ በጣም ተስፋፋ ማለት ነው። ካውንስሉ ሲመጣ ዘይት ሽያጭም ነበረ፣ ውሃ ሽያጭም ነበረ። ካውንስል አይደለም ያመጣው። አንዳንድ ጊዜ ካውንስሉ የመጣ ቀን ወይ በአዋጅ ተቋቋመ ቀን ዘይት ሻጮች እና ውሃ ሻጮች የዛን ቀን እንደተወለዱ ተደርጎ ይታሰባል እና እሱ ተገቢ አይደለም። ይህንን መለየት ያስፈልጋል። ሁለተኛ የሌላ እምነት ተከታዮችም ስለ ወንጌል አማኝ ሲያስቡ፣ ማንኛውም አካል ስለ ወንጌል አማኝ ሲያስብ፣ አንድ የመንግስት ባለስልጣን ኦፊሻልስ ስለ ወንጌል አማኝ ሲያስብ አንድ የሆነ ዘይት ነጋዴ ማሰብ የለበት፣ ችግር ያለበትን ሰው ማሰብ የለበት። ከዚህ ቀደም ብዬልህ እነ ቄስ ጉዲና ቱምሳን ለምን አያስባቸውም? እና አባባ ዋንዳሮን እና አባባ ጎሌ የሚባሉ ሌሎችም አሉ። እነዚህ ለምሳሌ ያነሳው እንጂ በሙሉ ወንጌል፣ በመሰረተ ክርስቶስ፣ በህይወት ብርሃን ቤተክርስቲያን፣ በገነት፣ በእነዚህ በቃልዮት፣ በመካነ ኢየሱስም በሌሎችም አብያተ ክርስቲያናት ዘንድ በጣም የተከበሩ ለእምነታቸው የሞቱ ከቃሉ ፈቀቅ ያላሉ ወንጌል ሳይበረዝ ሳይደለዝ እንዲሰበክ ህይወታቸውን የሰጡ ዛሬ እንኳን በህይወት አሉ። ተስፋዬ ጋቢሶ፣ እንደዚህ አይነት ትላልቅ ፓስተር ተስፋዬ ጋቢሶ አይነት በጣም ትላልቅ አገልጋዮች
መሪዎች ያሉበት ማህበረሰብ ነው። ወንጌል አማኝ ማለት እጅግ የተከበረ ማህበረሰብ እንደ ሌላውም እምነት የራሱን ሌጋሲ ሲናገር የሚናገርበት መርህ አለው። አስተምሮም ያለን፣ ደንብም ያለን፣ ሊተርጅም ያለን፣ ስርዓትም ያለው ማህበረሰብ ነው። የራሱ የእምነቱ ስርዓትም አለው ወንጌል አማኝ። እነዚህ ስርዓቶች፣ እነዚህ አስተምሮች፣ እነዚህ የሚታወቁ የወንጌል አማኝ ታሪኮች እምብዛም ሚዲያው ላይ አይታዩም እና ሚዲያው ላይ የሚታየው አንድ የሆነ ዘመነኛ ስም ያለው ሰው ወጥቶ ሚዲያው ላይ የራሱን አስተምሮ በቲክቶክ በፌስቡክ ሲያደርግ እነዚህ ቅድም ያልኳቸውን ነገሮች ይሸፍናቸውና የህብረተሰብ ክፍሉ ጴንጤ ማለት ይሄ ነው፣ ወንጌላዊ ማለት ይሄ ነው ይላል። እሱም መልከታ እንዲስተካከል እንፈልጋለን። እነዚህ ነገሮች በቅርቡ የመጡ ናቸው። ካውንስሉ ሲፈጠር የመጡም አይደሉም። ካውንስሉ ገና 7 ዓመቱ ነው። ከዛ በፊት የነበሩ ናቸው። ይሄ መጀመሪያ እንዲታወቅ ነው። ነገር ግን ካውንስሉ ሲቋቋም የህግ ሰውነት የካውንስሉ አባል በመሆን ስለሆነ የሚገኘው የወንጌል አማኝ እምነት ተከታይ የሆኑት ሁሉም ወደዚህ ገብተዋል። ወደዚህ ሲገቡ መስመር አላቸው። በምንም ሁኔታ የአስተምሮ አንድነት የለም። ይሄ መታወቅ አለበት። የአስተምሮ አንድነት አድርገን የዶክትሪን አንድነት አድርገን ወደ ካውንስል አልመጣንም። ወደፊትም ሊሆንም አይችልም። ከሌላው የሃይማኖት ተቋማት የወንጌል አማኙ በዚህ ይለያል። በአንድ ማዕቀፍ ስር፣ በአንድ ህግ ማዕቀፍ ስር የካውንስሉ አባል በመሆን ስለሆነ የህግ ሰውነታችን የሚቀጥለው በዛ አባል ሆኑ እንጂ የአስተምሮ አንድነት አድርገን አይደለም፣ ተቀብለንም አይደለም። ይሄ በጣም ሲሪየስ ጉዳይም ስለሆነ ማለት ነው። የጀነሬሽን ጉዳይም ስለሆነ ማለት ምን ተሰራ የሚል ነገር አለ። ብዙ የሚቀሩ ስራዎች አሉ ያልተሰሩ። በተለይ በስነ መለኮት ኮሚሽን መሰራት ያለባቸው ገና ያልተነኩም ያልተጀመሩም ስራዎች አሉ። እግዚአብሔር ቢረዳን አሁን በዚህ በአዲሱ የስራ ዘመናችን የስነ መለኮት ኮሚሽኑ ጠንካራ እቅድ አቅዶ በየቀኑ በየጊዜው ተከታትሎ የተሰጠውን ኃላፊነት ይወጣል ብዬ አስባለሁ። ደሞም ያደርጋል። እኛም ድጋፍ እናደርጋለን። እመጣለሁ ወደዛ ሀሳቡ ስለገባኝ። እነዚህ አካላት ተፈቅዶላቸው ነው አይደለም። የካውንስሉ ህግ ይፈቅዳል አይፈቅድም፣ ደንብ ይፈቅዳል አይፈቅድም። እናስ ይሸጣሉ፣ እንደዚህ ነገር አያቋርጡም። ከጋብቻ ጋርም የተገናኙ አሁን ማላነሳቸው ኢሹዎች አሉ። ቅድም ያልኩት ግን ይሰማል። እነዚህ ወንጌል አማኝን ይወክላሉ ተብሎ ጀጅ መደረግ የለበት፣ መወሰንም የለበት። ሲስተካከሉና ወደ እግዚአብሔር ቃል ሲመለሱ ወንጌል አማኝን ይወክላሉ ቢል ወንጌል አማኝን ለመወከል የሚያስችል መስፈርት እኮ አንዱ ያለ በእግዚአብሔር ቃል መሰረት መኖር ነው። አሁን አትሽጥ ዘይት ተብለህ ዘይቱን በችርቻሮ ከሸጥክ፣ ጨውን አትሽጥ ውሃ አትሽጥ ብለህ ከሸጥክ፣ አልሸጥም ብለህ እንደገና ከሸጥክ፣ አላስተምርም ብለህ በዛው ላይ ከተገኘክ ምን ይፈልጋል ማለት ነው? እሱ ንግግር ይፈልጋል። ዝም ካልክ ህጋዊ ሆኖ ስለሚቀጥል አሁን በየጊዜው በዚህ ላይ የሚሰሩ የሚጽፉ ሰዎችንም አንዳንድ አያለሁ። አንዳንዶቹ ያው የካውንስሉን አካሄድ ስላልተረዱ እንጂ ትክክል ናቸው የሚጽፉት። አንዳንዱ ወደ ጸብ ስለሚወስድ እየተናገረ የጥላቻ ነገር ስለሚቀላቀልበት፣ ስድብ ስለሚቀላቀልበት፣ ግለሰባዊ ስለሚያደርጉት ሐሳቡ ላይ አይደለም ግለሰብ ላይ ስለሚያተኩሩ እንጂ ሁሉ ተባብረው የሚጽፉት በጣም ጠንካራ የስተት ትምህርትና ልምምድ ላይ በጣም ጠንካራ ጽሑፍ ይጽፋሉ። ያቀላቅላሉ። አንዳንዶቹ ትዝ ሲላቸው ስጋ ምናምን ያቀላቅላሉ እንጂ በደንብ ይጽፋሉ። ሳያቀላቅሉ የሚጽፉም አሉ። ለእነሱ ትልቅ ምስጋና አለ። በዚህ አጋጣሚ ሳያቀላቅሉ ኒውትራል ሆነው አስተምህሮ ላይ ይሄ ኢትዮጵያ ውስጥ እየተበረዘ ያለውን ትምህርት ኖ ብለው ሐሳብ ላይ የሞገቱ ያሉ እነሱን ኢንካሬጅ ማድረግ እፈልጋለሁ። ግለሰቡን ሳይሆን ፎከስ እያደረጋሉት ትምህርቱ ላይ ነው፣ ሐሳቡ ላይ ነው። ሐሳብን ደግሞ የምታሸንፈው በሐሳብ እንጂ በጥላቻ አይደለም። ስለዚህ በቴሌቪዥን ጣቢያቸው ያስተላልፋሉ። አዎ እያስተላለፉ ነው ያሉት።
እሱን ከሚመለከታቸው አካላት ጋር በጣም ሰፊ ንግግር ጀምረናል። የብዙሃን መገናኛ ባለስልጣን ህግ አለው ራሱን የቻለ። በአንድ ቴሌቪዥን ጣቢያ ላይ በተለይ በመንፈሳዊ ጣቢያዎች ላይ ሊተላለፉ የማይገባቸው ተብሎ የተቀመጡ ነገሮች አሉ። በዛ መሰረት እነሱም እርምጃ እየወሰዱ አይደሉም። እዛም አካባቢ ክፍተት ይታያል። ያው የሃይማኖት ነገር ስለሆነ መንግስት ፈጥኖ በዚህ ጉዳይ አይገባም። ነገር ግን አብረን ተነጋግረን በተለይም ወንድም ተስፋዬ እርስዎ የኢቫንጀሊካል ቴሌቪዥን ዋና ዳይሬክተር እንደመሆኑት መጠን በተለይ ከቴሌቪዥን አንጻር ያለውን በቅርቡም ባደረግነው ስልጠና ላይ ተነጋግረናል። ከእርምጃ በፊት የሚቀድመው እነዚህን አካላት ጠርቶ ማስተማር ነው። ኤዲቶሪያል ፖሊሲ እንዲያዘጋጁ መርዳት ነው፣ መንገር ነው፣ መደገፍ ነው፣ ማሳየት ነው። የማይፈቀዱና የሚፈቀዱ ነገሮችን ማሳወቅ ነው። አቁም። ይሄን ረጅም ዓመት በቴሌቪዥን የተገለገሉ የራሳቸውን ሀሳብ ብቻ ማስተላለፍ እንጂ የሚፈቀደውና የማይፈቀደውን ነገር ላይ ተዋቁ። እሱን ማስተማር መርዳት ያስፈልጋል። መጀመሪያ ከእርምጃ በፊት የሚቀድመው እሱ ነው። እሱን አድርገን ረድተን ደግፈን አስተምረን አሰልጥነን ከፈለጉ ሳምፕልም ሰተናቸው የፖሊሲው እንዲያዘጋጁ ድጋፍ አድርገን አይ እኔ ይህንን መስመር አልለቅም ሲል ህግና ስርዓትን ደግሞ እንዲከበር ማድረግ ያስፈልጋል ማለት ይሄ በቀጣይ ከኢቫንጀሊካል ቴሌቪዥን ዳይሬክተር የሚጠበቅ ነው ማለት ነው። በእኛ ሳይት ደግሞ በመተዳደሪያ ደንባችን ላይ በተቀመጠው አቅጣጫ መሰረት በመመሪያዎች ላይ በተቀመጠው አቅጣጫ መሰረት የሚሻሻሉ መመሪያዎች አሉ ነው ወደፊትም ያን ሁሉ መርህ በመከተል የህግ ኮሚሽን አለ፣ ስነ መለኮት ኮሚሽን አለ። ከነሱ ጋር በመካከል አንድ በአንድ እየጠራን እየመከርን እያሰለጠንን ያለናቸው ሰዎች አሉ። የማይመለሱትን ደግሞ እያደራጀን ውሳኔ ለሚፈልግ አካላት እያቀረብን እናስወስናለን። በአጠቃላይ ይቀጥላል አይቀጥልም የሚለው በእኔ እምነት አይቀጥልም፣ ሊቀጥልም አይችልም። ይሄ እንደፈቀድኩ ነው መኖር እንደፈቀድኩ ነው መዝለቅ ተገቢ ነው ብዬ አላስብም። ትውልድንም ስለሚቀጭ ትውልድንም ስለሚገድል ነው። በአዋጅ መቋቋም ማለት ችን ልናገር በጣም ወሳኝ ስለሆነች አንድ ጊዜ ካውንስሉ በአዋጅ ተቋቁመዋል፣ እኛ በአዋጅ ተቋቁመናል ማለት ሁሉ ነገር ለኛ እንደፈቀድን ማድረግ እንችላለን ማለት አይደለም። ይሄ አንዱ ክፍተት ነው። ሌላውም ሃይማኖት ተቋም ሌላውም በህግ ተቋቋመ በአዋጅ ተቋቋመ እንደኛ አለ። እነሱም የሚገድባቸው ነገር አለ። የትኛውም ሃይማኖት ተቋም መንግስት አይደለም ተቋም እንጂ ሃይማኖት ተቋም አንድ መንግስት ህገ መንግስት ባለበት ሌሎች ህጎች ስርዓቶች ባለበት የሚኖር እንጂ እኔ እንደፈቀድኩ ማድረግ እችላለሁ ብሎ ማሰብ ተገቢ አይደለም። እኛ እንደ ተቋም ወይ ደግሞ የካውንስሉ አባላት እንደ ተቋም በህግ የተፈቀደላቸውን ነገር ብቻ ነው ማድረግ የሚችሉት። ለምሳሌ ከፋይናንስ ስርዓት አንጻር ከመፍት አንጻር እኛ መፍታችንን ክሌም እንደምናደርግ ሁሉ ግዴታችን ደግሞ እንወጣለን ማለት ነው። ከዚህ አንጻር የስተት ትምህርት ለመከላከል ካውንስሉ የሚያደርጋቸው ነገሮች እንዳለ ሆኖ ነባር ቤተ እምነቶችም ሌሎችም ከነባር ቤተ እምነት ውጭ አሉ። እነሱም ጤናማ አስተምሮ የሚያስተምሩ አሉ። ለምሳሌ አሁን ከነባር ቤተ እምነት ውጭ ያሉ ህብረቶች በሙሉ የስተት ትምህርት ናቸው ብሎ ማሰብ ደግሞ ተገቢ አይደለም። በጣም ጤናማ ትምህርት የሚያስተምሩ ሰላማዊ ትምህርት የሚያስተምሩ ሰላማዊ ሰዎች አሉ። ነፃ የሆኑ ሰዎች ከምንም ጋር ያልተቀላቀለ ህይወት ያላቸው በአስተምሮ በልምምድ የማይታሙ እነሱን ኢንካሬጅ ማድረግ ያስፈልጋል። አሁን ቅድም ካልኩህ ብዙ ጊዜ በሐሳብ በሰው ሐሳብ ውስጥ ያለው ከነዚህ ከነባር ቸርች ውጭ ያለው ህብረት በሙሉ የስተት ትምህርት ነው ብሎ የሚታሰብ ነገር አለ። እሱም መታረም አለበት። እሱም ትክክል አይደለም። ህብረቶች ግን በስራቸው ያሉትን አባላት የማሰልጠን የማስተማር የማጥራት ከቅድስና ጋር ከጋብቻ ጋር ከአስተምሮ ጋር ከልምድ ጋር ያለውን ነገር እያንዳንዱ ህብረት ሁሉም ህብረት የየራሱን ቢሰራ ለካውንስሉ ስራ ይቀላል ማለት ነው። እሱን ደግሞ እናደርጋለን፣ እንደጋገፋለን። ህብረቶቻችን አሁን አቅም አላቸው፣ መስራት የሚችሉ ህብረቶች ናቸው። ይሄን ማድረግ የሚያስችል አቅማቸውን በጣም ጎልብቷል። ከነሱ ጋር የተነጋገርን ያለ ነው። ወደፊት እንግዲህ ህብረቶችን ማስተባብረን አሁን ቅድም የተባለውን ነገር የማረም የማስተማር የማስተካከል ስራዎችን በሰፊው እንሰራለን ማለት ነው። ሚዲያው ላይ ይሄ ከአስተምሮ ጋር ተያይዞ የሚጻፉ አንዳንድ ጊዜ የእርስ በርስ ጦርነት የሚመስሉ ነገሮችን በሙሉ ግን ትንሽ ለዘብ አድርጎ ወደ ትምህርት መቀየር ወደ ስልጠና መቀየር ቢቻል ጥላቻ ባይመስል የግለሰብ ፎቶዎችን ሎጎዎችን መጠቀም ብዙ
ስለማያዋጣ ውጤትም ስለማያመጣ ማለት ነውና አንዳንዱ ነገርም ደግሞ ስለማይፈቀድም እንደው ግለሰባዊ ጥላቻ ግለሰባዊ ልዩ መልእክት ያለው ስለይመስል ማለት ነው። አመሰግናለሁ። እሺ እንግዲህ ውይይታችን እንቀጥላለን። እረፍት ሰዓታችን ላይ ደርሰናል። እንግዲህ ቅድም እንደተናገሩት በሚዲያ አንጻር የተዘጋጀ በእርሶም ፈቃድ የተዘጋጀ ፖሊሲ ስላለ እሱን ያው ለሚዲያዎች በቅርቡ ይፋ የምናደርገው ይሆናል። ለማንኛውም ተመልካቾቻችን የእረፍት ሰዓታችን ላይ ስለደረሰን ጥቂት እረፍት አድርገን እንመለሳለን። ባላችሁበት ጠብቁ።